ዝነኛ ሙዚቀኛ እንግዲህ እንደ ሀያ ምናምን እንትን ሲል በቃ በጣም ነው የሚያስጠላው እንደዚህ አይነት ነገር። አርቲስቱ ቤት መግቢያ ጨለም ያለ ነው። ግን ለምንድነው የኢትዮጵያ ሕዝብ ውለታ ቢስ የሚሆነው? ለምን እንዴት አንድ ሰው ክብር ያለውን ሰው በዚህ ልክ ማዋረድ እንዴት ይቻላል? ማለት የተለያዩ ቦታዎች ላይ ሆኖ ነው ቪዲዮ ሲቀርጹት የነበረው ፖስት ያደርጉት የነበረው። እሱ እንደዚህ አይነት ልክ ያልሆኑ ቦታዎች እንዴት ሊገኝ ይችላል? ለምን እኮ አንቺን ነው መጠየቅ ያለብን። አንተ ምን አገባህ ሲጀመር? ስለማን የሚመለከት ነገር አለ? ከአዮች ጋር ግን የተለየ ቅርበት እንዳለው በቪዲዮ ላይ አይቻለሁ። ምንድነው እሱ? ኧረ የተንደባደበች ነው። እና ምንድነው ያንጣራ? ኧረ እናቴ ተነሽ። እሱ አለ ብለሽ ነው? ይኸውልሽ አንቺን ባያገባ ኖሮ እንደዚህ ህይወቱ ምስቅልቅል ባላለ ነበር። ያው ስንት ሲያሳድግ የለ እንዴ ጮኸው ተዳለዛ ነው እንዴ? ምን ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ ዛሬ በጣም ባስደንጋጭ መረጃ ነው የመጣ ነው። ውድ ተመልካቾች እንግዲህ በጣም የሚያሳዝን ነገር ተፈጥሯል። እንዴት እንደምነግራችሁ ሁላ አላውቅም። የደረሰን መረጃ በጣም አሰቃቂና በጣም አነጋጋሪ የሆነ ነገር ነው። እውነት ለመናገር በጣም እኔ አሁን ከፍቶኛል በጣም በዚህ መረጃ። ምንድነው መረጃው? በጣም ታዋቂ ዝነኛ ሙዚቀኛ እንግዲህ መሬት ላይ ሲንደባለል ነው እንግዲህ መረጃ የደረሰን። ይሄ ማለት እንግዲህ በጣም እኔ አላቅም ታዋቂ ትልቅ ለበርካታ ህዝብ ማህበረሰብ አርያ የሆነ ሰው የማይሆን ቦታ ተገኝቷል። በዚህ ደግሞ ሰሞኑን መነጋገሪያ ሆኗል። ይህንን መነጋገሪያ የሆነ ነገር እንግዲህ ዛሬ ለማጥራት ምንድነው እየተፈጠረ ያለው የሚለውን ነገር ለማረጋገጥ ነው ዛሬ ወደ እናንተ የመጣ ነው። እንግዲህ ይሄ ዝነኛ ታዋቂ ሙዚቀኛ ምንድነው የተፈጠረበት የሚለውን ነገር ለማጣራትና ለሱ ምላሽ ለመስጠት ነው ወደ እናንተ የመጣ ነው። እንግዲህ ይህ ሙዚቀኛ እንግዲህ ልክ ያልሆነ ቦታ ይገኛል ምናምን ወደ ወፍጮ ቤቶች ምናምን እንዴት ልንገራችሁ ጫካ የተለያዩ ቦታዎች ነው የሚገኘው። ይሄ ደግሞ ምን ማለት ነው እንግዲህ የሆነ የተፈጠረ ነገር አለ ማለት ነው። በዚህ ባህሪው ማናውቀው ሰውዬ በአደባባይ እንደ ሀያ ምናምን እንትን ሲል በጣም ነው የሚያስጠላው እንደዚህ አይነት ነገር። እና ምን ተፈጥሮበት ነው የሚል ጥያቄ ውስጣችን አእምሯችን መቼም ደህና የሆነ ሰው ወደዛ አይፈጠርምና ምን ተፈጥሮበት ነው የሚለውን ነገር አጣርተን ለእናንተ ለትክክለኛው መረጃ ለማድረስ ነው ወደዚህ የመጣ ነው። አሁን በቅርብ ርቀት ነው በዝነኛውና ታዋቂው ሙዚቀኛ ቤት አጠገብ ነው የምገኘው። ቀጥታ ወደሱ እሄዳለሁ። ምን እየተፈጠረ እንደሆነ እስኪ እንጠይቀውና የሚወራው ነገር ሐሰት ከሆነ ለማረጋገጥ ነው እዚህ የመጣ ነው። ልክም ከሆነ ምንድነው የተፈጠረበት እሱን ለማገዝ ነው እዚህ ድረስ የመጣ ነው። ለሱ መፍትሄ ለመስጠት ነው እዚህ የመጣ ነው። ምንድነው የተፈጠረበት? ምክንያቱም እኔ ራሱ በቅርብ አውቀዋለሁ። በጣም የሚገርም ሰው ነው። በጣም ማከብረው ማደንቀው ሰው። ስለዚህ አሁን በቀጥታ ወደዛ እንሄዳለን። አዲስ ነገር ይኖራል ብዬ አስባለሁ። እኔ የገመትኩት ነገር አይሆንም ብዬ አስባለሁ። ማለት እሱ አይደለም ብዬ ነው የማስበው። ግን መረጃዎች የሚጠቁሙት እንደዛ በርካታ ሰዎች የአይን እማኝ ባለበት ሁኔታ ነው ማረጋገጥ የቻልነው። ለማንኛውም እስከ መጨረሻ አብራችሁን ቆዩ። ይሄ ሰው የእውነት ታዋቂው ሙዚቀኛ ወይም ደግሞ ዝነኛው ሙዚቀኛ የምር አርጎታል ወይስ አላረገውም የሚለውን ነገር እናረጋግጣለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን እንደምታዩት የአርቲስቱ ቤት መግቢያ ጨለም ያለ ነው። ሰላም አረማና እንዴት ነሽ? ሰላም ነው? ሁሉ ሰላም? ምንድነው የምንፈልገው? እንዴት ነሽ? ማን ነው መጀመሪያ ሲያገባ? ጋዜጠኛ ነኝ። አንዴ ቁጭ ብለን እኮ ምን ፈልገህ ነው? ዝም ብሎ መግባት አለ እንዴ ሰው ቤት? እሺ ተረጋጊና፣ ይኸውልሽ እኔ ጋዜጠኛ ነኝና ምን ፈልገህ መጣ? እኮ ማጣራው ነገር ስላለ ነው። አንዴ ታጣራው ሰው ቤት ዝም ብሎ ዘው ተብሎ ይገባል? ዘው ተብሎ እኮ አይገባም። ስለዚህ መጀመሪያ ምን እንደፈለግ በር ላይ ሆንና ንገረኝ። አይ ገብተን ቁጭ ብለን ብናወራ አይሻልም? ያው ሶፋ አለ። የሰው ቤት ነው። የሰው ቤት ነው። አይ ሰው ቤት አይደለም፣ ጓደኛዬ ቤት የአርቲስቱ ቤት አይደል? የሙዚቀኛው ቤት አይደል? ቢሆንስ ታዲያ ዝም ብሎ ዘው ተብሎ አይገባም። ለዛም ነው እያልኩ ያለሁት የአርቲስት ቤት ዝም ብሎ አይገባም። ኦኬ የማን ቤት ነው ዝም ብሎ የሚገባው? ይኸውልህ አሁን ምን እንደፈለግ መጀመሪያ ቁምና ንገረኝ። ጉዳይ ምንድነው? ቁጭ ብለህ ረጅም ነው በጣም ረጅም ስለሆነ ገብተን ቁጭ ብለን እናወራ። ግድ የለሽም። እኔ የሚጠቅም ነገር ነው ይዤ የመጣሁት። ለእኔ ነው ለአንተ ነው የሚጠቅም ነገር? ለአርቲስቱ ለወንድም ለጓደኛው። ስለዚህ አንዴ እየገባኝ አይደለም። ምን ነው የማይገባሽ? አንዴ ቁጭ ብለን እናወራ። እሱ ያውቃል መምጣት? አዎ ያውቃል። አንዴ ቁጭ ብለን እናወራ። ስለዚህ ከመጣ እሱን እንዴት እሺ ልታሰማን ትችላለህ? ምን ነው ማሰማሽ? እሱ መፍቀዱ እንደውልለታለን። ቁጭ እንበል ቆመን መቼም እንደውልለት። ግድ የለሽም። አንዴ ነው አንዴ። እንዴት ሰው ቤት ዝም ብሎ ይገባል ሲጀመር? አዎ አንዴ አታዳምጪኝም መጀመሪያ ለምን እንደመጣ ወደ ጉዳይ ግባ። አትኩሳተሪያ
የምትኮሳተረው? ዝም ብሎ አንጓጉቶ መግባት እኮ አትኮሳተሪ ማለት ከአንድ ጋዜጠኛ የሚጠበቅ ነው። አሁን የሚጠበቅ ነው መረጃ ፍለጋ። እኔ እስከማውቀው ድረስ ጋዜጠኛ ደውሎ መች ልምጣ ምንድን ነው ስለ ጉዳዩ ተናግሮ አስረድቶ አስፈቅዶ ነው እንጂ ዝም ብሎ በማንኛውም ቀን መጥቶ አይገባም። በጣም ትክክል ነሽ። ስለዚህ አሁን ላስፈቅድሽ ለምን ለአንቺ አላስፈቀድኩ ይሆናል፣ ግን ለባለቤቱ ደውያለሁ። ይነግረኝ ነበረ ያለበት ሁኔታ ምናልባት ከኔ በላይ አንተ አውቀህ ሆነ እንደ ጓደኛ ነው ያውቀዋለሁ። አንቺ ደግሞ ማንነትሽን ብታስረጅኝ ደስ ይለኛል። ስምሽ ማን ነው? የኔስ ምን ያደርግልሃል? ምን ያደርግልሃል? ስምሽን ንገሪ። ሰብለ። ሰብለ። እሺ ሰብለ፣ የአርቲስቱ ምንድን ነሽ አንቺ? እህቱ፣ ታናሽ እህቱ። በጣም ጥሩ። ይቅርታ መጀመሪያ ስለገባሁበት መንገድ በጣም ይቅርታ። ግን የመጣሁበት ምክንያት ዋናው ምክንያት የወንድሜ ጉዳይ አሳስቦኝ ነው። የዝነኛው ሙዚቀኛ አቶ ብርሃኑ የእሱ ጉዳይ በጣም ያሳስበኛል። ለዛ ነው ወደዚህ የመጣሁት እና እንደ ወንድም እኔ ቀርቤ ከሚወራው ነገር ላድነው ስለፈለኩ ነው። ገብቶሽ ተረድተሽኛል አይደል? ምንድነው የምሰማው? ምን ጉድ ነው? አይደለም እኔ የወንድሜን ጉዳይ እኮ ለእኔም ይሰማኛል፣ እኔንም ያሳስበኛል። ግን ደግሞ በቃ ሁሉም እየተነሳ ስለሱ መጥፎ ነገር አወራን፣ ጥሩ ነገር እኛ ጋር መጥቶ የሚናገሩት ነገር የለም። እኔ ያው መጣሁ። እኔ አሁን ስመጣ ምንድነው ውጭ ሆኜ ማውራት ስለማልፈልግ ነው። ይሄ ነገር ነው ወይስ አይደለም የሚለውን ነገር በጋዜጠኛነት ሙያዬ እሱን ማዳን እፈልጋለሁ። ስንት ለሀገር የሰራ ሰው አሁን እንደዚህ ይወራበታል። ከተወራበትስ መቼም ህዝብ ዝም ብሎ የሆነ ጫፍ ሲይዝ ነው የሚያወራውና ያ ነገር እንዴት ተፈጠረ? ምንድነው? ውሸት እስከሆነ ለማህበረሰቡ ለማድረስ ነው እዚህ ድረስ ማለትም ለመጥቀም ነው የመጣው። ሌላ ምንም አላማ የለኝም። አሁን እኮ እኔ ልነግርህ የምችለው ሳምንህ ነው፣ ሳቅህ ነው። ምክንያቱም ያላወቅኳቸውና ያለመንኳቸው ጋዜጠኞች ናቸው እዚህ ጋር ስለ ወንድሜ መጥፎ ነገር እያወሩ ያሉት አይደል? ዛሬ አንተ መጣህ፣ እኔን ጠየከኝ። ነገ ጧት ደግሞ አንተ ምን ብለህ እንደምታወጣ እኔ ምንም እምነት የለኝ። ምንም አትጠራጠሪ። በዚህ የእውነቴን ነው የምልሽ። ምን ህጋዊ ጋዜጠኛ ነኝ። እንደፈለግሽ ማሳሰር ትችላለሽ። እኔ ከኔ አንደበት የሆነ መጥፎ ነገር ከወጣ እኔ እሱን ብሎክ ለመከላከል ነው የመጣው። ለመከላከል ስልሽ በጣም የምር የእሱን ነገር አሳዝኖኝ ነው የመጣው። ከልቤ አሳዝኖኝ ነው የመጣው። ከዚህ በፊት ጋዜጠኛ እዚህ መጥቶ ያውቃል እንዴ? እዚህ ቤት አልገቡም ማለት ገብቶ የጠየቀኝ ጋዜጠኛ የለም። ግን ምንድነው አብዛኞቹ ጓደኞች ነን፣ የቅርብ ሰዎች ነን ምናምን በማለት ነው ከነሱ መረጃ ወሰድን እያሉ ሶሻል ሚዲያ ላይ መነጋገሪያ ያደረጉት። ገብቶኛል። ግን የወንድሜ ክብር ሲነካ ዝም ብዬ የማየው አቅም አጥቼ አይደለም፣ ለአንድ ጋዜጠኛም ተነስቼ ማናገር አቅቶኝ አይደለም። ግን ያም ጋዜጠኛ ዞሮ ዞሮ እንደነዛው ነው። ግድ የለሽ እመኝኝ ስልሽ ይሄ እንትን ማባቢያ ምናምን አይደለም። እስከዛሬ የመጡት ዝም ብሎ ለመሸቃቀል ምናምን ሊሆን ይችላል። እኔ ግን ህጋዊ ጋዜጠኛ ነኝ። ማስረጃዎችን ማሳየት እችላለሁ በደንብ ካሜራ ፍተን ሁሉን ነገር ላስረዳሽ እችላለሁ። ማለት እኔ የመጣሁበትን ድርጅት ጭምር የተለያዩ ላንቺ የሚሆኑ ወይም ደግሞ አንቺን ልታምኝባቸው የምትችያቸው የተለያዩ ማስረጃዎችን ላሳይሽ፣ ሰነዶችን ላሳይሽ እችላለሁ። በተደጋጋሚ በጣም በርካታ ሰዎች እንደዚህ መጥፎ ነገር ሲገጥማቸው እሱን ለማረጋጋት ምናምን እውነታውን ለማውጣት። ከእሱ ጋር ምን ያህል ቅርበት አላችሁ? ኦልሞስት ወደ 5 ዓመት ቅርበት አለ። እንዴት አላውቅህም ታዲያ? ይሄን ሁሉ ጊዜ እኔ አውቅሻለሁ፣ በስም በፎቶ ምናምን አውቅሻለሁ። ግን አጋጣሚ ሆኖ እኔና እሱ ስራ ላይ የተለያዩ ጋዜጣዊ መግለጫዎች ምናምን ሲሰጥ ነው የምንተዋወቀው እና ጓደኛም ጭምር ነን በዛ ምክንያት። እሱ እዚህ ስራ ላይ ረጅም ጊዜ ቆይቷል። ግን አብረውት የሚሰሩትን የተወሰኑችን አውቃቸዋለሁ። ሁሉንም ላታውቂ ትችላለሽ። ያው ሁሉንም አውቃለሁ ማለት አልችልም። ግን ደግሞ ወንድሜ ለእኔ ወንድም ብቻ አይደለም፣ አባትም፣ እናትም፣ ጓደኛም፣ ወንድምም ሁሉንም ነው። እንደ ሴትም እንደ ወንድም ሆኖ ነው ያሳደገኝ። ዋጋ ከፍሎልኛል። ዛሬ ላይ እዚህ ቦታ ላይ ለመቀመጥ ትናንትና ቆሻሻ ወንበር ላይ ተቀምጦ ነው የኔን ህይወት እዚህ ያደረሰው። ከምንም በላይ አስተምሮኝ የፈለኩትን አድርጌ እዚህ ደርሻለሁ። ስለሱ አንድም ነገር እንዲወራብኝ አልፈልግም።
ማንም ተነስቶ ስለሱ የሚያወራው ነገር በጣም ነው የሚሰማኝ። ማለት አንተ አስበው፣ ያንተ ወንድም ቢሆን ያንተ እህት ብትሆን ምንድነው ሊሰማ የሚችለው? በጣም ልክ አይደለም። እዚህ ጋር ነው የትኛውም ጋዜጠኛ ተነስቶ እንደዚህ አወራ የትም ሄጄ ሊይዛቸው አልችልም። ከማየው ሶሻል ሚዲያው ላይ ነው። እነዛን ሰዎች አላገኛቸው። ልክ እንዳንተ ነው፣ በቃ እንዳንተ ተሸፋፍኖ ነው እዛ ጋር ሲሰሩ ማያቸው። ምናልባት እዚህ ጋር ቤት ድረስ መጥቶ ያላወራኝ ሊሆን ይችላል እያወራ ያለው እዛ ጋር። ይገባኛል። የሆነ ጫፍ ነገር እያያዙ በተለያየ ማህበራዊ ሚዲያ ላይ የሚፖስቱ ሰዎች አሉ። እኛ ግን እንደዛ የምናደርግ ሰዎች አይደለም። ከጅምሩ መረጃውን እንደሰማን ነው። አይዞሽ መረጃውን እንደሰማን ነው ስሜት ያተም እንጂ እሱ እኮ ዝናውን ያመጣው ሰርቆ አይደለም፣ ለምኖም አይደለም፣ ተምሮ ነው፣ ሰርቶ ነው፣ በጉልበቱ ነው፣ በላቡ ነው። እየራበው ሳይበላ ነው እዚህ ቦታ ላይ የደረሰው። የፈለገውን ጫማ ሳያደርግ የፈለገውን ልብስ ሳይለብስ ነው ዛሬ ላይ እንደዚህ በክብር የቆመው። ግን ለምንድነው የኢትዮጵያ ሕዝብ ውለታ ቢስ የሚሆነው? ለምን እንዴት አንድ ሰው ክብር ያለውን ሰው በዚህ ልክ ማዋረድ እንዴት ይቻላል? አንተ የዚህ ስራ ባለሙያ ነህ አይደል? እንደራስ ይሄ ምንድነው? ምን ትላለህ? እሺ እስኪ ንገረኝ። ምንድነው የሚሰማ? በጣም ነው የሚሰማኝ መምሽ። እኔም ልክ እንደሱ አንድ ቀን ሊገጥመኝ ይችላል። ግን ያው እንደዛ ይኸውልሽ ዝና ሲመጣ እንደዛ አይነት ነገሮችም አብሮ እንደሚመጡ መገመት መዘጋጀት ለሁሉም ነገር። ዝና በጣም መጥፎ ነገር ነው። ኢቭን ለእያንዳንዷ ነገር ስልክ አውጥቶ ምናምን የሚቀርጽ ሰው አለ ምናምን። በጣም ፈተና አለው ይገባኛል። ግን አሁን እኛ ይሄንን ህመማቸውን ለመጋራት ነው የመጣ ነው እና እሱ ላይ ያለውን ነገር ህዝቡ እንዲያነሳ አርፎ እንዲቀመጥ ጭራሽ ደግሞ ይቅርታ እንዲጠይቅ ነው እና እውነቱን እኛ ለመረዳት ነው። ቆይ ምንድነው የተፈጠረበት? ማለት የተለያዩ ቦታዎች ላይ ሆኖ ነው ቪዲዮ ሲቀርጹት የነበረው ፖስት ያደርጉት የነበረው። እሱ እንደዚህ አይነት ልክ ያልሆኑ ቦታዎች እንዴት ሊገኝ ይችላል? ልክ ያልሆኑ ስልሽ ማለት በቃ ይገባሻል የት እንደሚገኝ። የተፖስተውን ቪዲዮዎች አይተሻቸዋል ማለት እንዴት ነው ማለት ቤት ውስጥ ስራ የሚሰራ አይደለም። ይኸውልህ እሱ እኮ ለእያንዳንዱ ነገር ዋጋ የሚከፍል ሰው ነው። አዎ ፖስት የሚደረጉትን ነገሮች አይቻቸዋለሁ። ምንድን ናቸው? አንዳንዶቹ ፖስት የተደረጉት ነገሮች ወፍጮ ቤት ሆነው፣ አንዳንዶቹ እንደዚህ ሜዳ ላይ ብቻ ከእንስሳት ጋር ነው አብዛኛው ፖስት እየተደረገ ያለ። ከዚህ በፊት እንደዚህ አይነት ባህሪ አላውቅበትም። አሁን ምን ተፈጥሮ ነው እንደዚህ አይነት? ለዛም ነው አንተ ምን ያህል ታውቀዋለህ፣ ምን ያህል አብረኸው ቆይተሃል ያልኩ። በደንብ ስለማውቀው ነው የመጣሁት። አሁን እንደዚህ አብረኸው ከቆየ ጓደኛው ነኝ ካልክ የሙያው ባለቤት ከሆንክ ምን አይነት ሰው እንደሆነ ማወቅ ያቅትህ። በደንብ አውቃለሁ። ለዛ እኮ ነው እንዴት እንደዚህ አይነት ቦታ ሊገኝ ቻለ ብዬ ጥያቄ ፈጥሮብኝ እንደማንም ጣት ሳልጠቁም ነው ወደዚህ የመጣሁት። እሱን ማውራት አለብኝ ብዬ በጣም ከብዙ ነገር ውስጥ ነው ወጥቼ የመጣሁት። በጣም ብዙ ነገር ጥዬ ነው። ከሱ የበለጠ የሚያሳስብ ነገር የለም እና ጓደኛውም ስለሆንኩ ጭምር ነው እሱ ጋር መጥቼ ዛሬ ታውቂያለሽ፣ ሰው ገንዘብ የሚያገኝበት ከመሰለው ምንም ነገር ፖስት ላይ ያደርግ ይችላል። የሰው አይን የሚስብ ከሆነ ምንም ነገር ያልተገኘውን ተገኘ ብሎ ሊጽፍ ይችላል። ያላገባውን ያልሞተውን ሁላ ሞተ እያለ ሰው እኮ በጣም ከባድ ያልሞተ ሰው እኮ ሞተ እየተባለ የሚወራበት ሰዓት ነው አይደለም? እንደዚህ አይነት ነገር አግኝተው ትዳሩ እየተበጠበጠበት ነው። ቤቱ እንደማይሆን እየሆነበት ነው። እስኪ አስበው፣ የተከበረ ትዳር ነበረው ግን በጣም እየተበጠበጠበት ነው። በዚህ ምክንያት ሁሉም ተነስቶ የሚያወራው ነገር በጣም ነው ጭንቅላት የሚበጠብጠው። እንደ እሱ እኮ ወፍጮ ቤት የሚሄደው በቃ ማስፈጨት ካለበት ራሱ ሊያስፈጭ ይሄዳል። ጀስት አህዮች ይኖራሉ። ያው እንግዲህ ሊያስፈጭ ነው የሚሄደው። የቤት ውስጥ ስራ የሚሰራ ሰው የለም አለ። ግን አንዳንድ ጊዜ ይኸውልህ ምን አለ ካለው ዝናና ካለው ሀብት አንፃር። አዎ ግን እሱ መጀመሪያ ያለፈበትን መንገድ ያስታውሳል። መጀመሪያ ላይ የመጣሁበትን መንገድ ማስታወስ አለብኝ፣ እሱ መርሳት የለብኝም ይላል። እንዴት ነው የመጣው እዚህ ቦታ ላይ? ትናንትና ከብቶች ሲያግድም፣ በጎች ሲያግድም፣ አህዮችም እህል ጭኖ ገበያ ድረስ እየሸጠ ነው እየተማረ ያለው። ስለዚህ እሱ ለማስታወስ ነው እዛ ቦታ የተገኘው ማለት እየሰራ ነው፣ በስራ ላይ ነው ማለት እሱ ኖርማሊ እየሰራ ነው እንጂ ሰዎች እንደሚያወሩት ምናምን ለአህያ የተለየ ነገር ኖሮት አይደለም። ከአህዮች ጋር ግን የተለየ ቅርበት እንዳለው በቪዲዮ ላይ አይቻለሁ። ምንድን ነው እሱ?
ይሄ ከአህያ ጋር ያለው ቅርበት ያው እኮ ነው ማለት እኛ ሰዎች ነን። አህያ ምን ችግር አለው መውደዱ? ችግር የለውም በቃ ማለት ሊያስፈጭ እንኳን ባይሆን የሚሄደው እዛ ጋር አህዮችን ሲያገኝ ቀርቦ ከነሱ ጋር መነካካት ምንም ችግር የለውም። እንደዛ ሊያደርግ ይችላል። ስለዚህ በሰዓቱ የተገኘው ለስራ ነው ወይ ደግሞ አስፈጭቶ ወደ ቤት ለማምጣት ማለት መኪና አለው ምናምን ሀብታም ነው መኪና ያለው አህያ ጋር ምናምን እንትን ማድረግ ለምን አስፈለገ? ያው እንግዲህ ያው እንደነገርኩ ነው የሚሄደው ሊያስፈጭ ነው። አህዮቹ ደግሞ ያስፈልጉታል። አህያ ይዞ ነው የሚሄደው? አህያ አለው እንዴ? ይኸውልህ አሁን ዋና ነገሩ ምን መሰለህ? አህያ አለው? አህያ የራሱ አህያ የለውም። እሱ የራሱ መኪና አለው ባለዝና ነው እኮ ለዛ ብዬ እኮ። አህያ የለውም ግን አህዮቹ ያስፈልጉታል። ለምን ያስፈልጉታል? መኪና ካለው ማስፈጨቱ ኖርማል ነው። ምንም ስራ የሴት የወንድ የለም። ማስፈጨቱ ኖርማል ነገር ነው ማለት ካለው ዝና አንፃር ምናምን ዝና ስራ አትስሩ አይልም። ያለው እንትን ስራ አትስሩ አይልም። መስራት መብት ነው። ግን መኪና ያለው አህያ በአህያ ምናምን ጭኖ ምናምን ሲኬድ አይቷል። የሆነ ነገር ተደጋጋሚ ቪዲዮዎች ናቸው እነዚህ አሁን እያወራሁሽ ያሉት። የአንድ ቀን ቪዲዮ አይደል፣ ተደጋጋሚ ቪዲዮ ናቸው። ይሄዳል በቃ አህዮቹ ጋር ይሄዳል ማለት አሁን እኔም እኮ የማገኘው እዚህ ቤት ትንሽ ቀን ነው። እሱንም የተወሰነ ሰዓት ነው። ከርሞ ነው የሚመጣው ቤት ውስጥ ማለት የመጣ ቀን መስራት ያለበትን ሰርቶ ይሄዳል። ከዛ ግን በጣም ቆይቶ ነው የሚመጣው። ኧረ እባክሽ እንጂ እዚህ የት ነው የሚሄደው? እኮ አላውቅም የት እንደሚሄድ እና የሚወራው ነገር ማለት የሚወጣው እየወጣ ያለው ቪዲዮ እውነት ነው እውነትነት አለው ነው እያልሽኝ ያለሽው? እውነትነት ይኖረው ይሆናል እኮ ማለት ያው እኔ አሁን ነው ይኸውልሽ አስመስለው ምናምን ኤአይ የሚባል ነገር አስመስለው ሰርተው ነው ወይ ብዬም እያሰብኩ ነበር። ስለዚህ የሚወራው ነገር አሁን አንቺ ስታዩ የሚወራው ነገር ቪዲዮ ምናምን ማስረጃው እውነት ነው እያልሽኝ ነው? ሲጀመር ወንድሜ እንደዛ አያደርግም። በቃ ይሄ ውሸት ነው እኮ ይኸውልሽ ሰብለ እንድታዳምጪ የምፈልገው ነገር ማለት ነው። ምን ላዳምጥ ከዚህ በላይ? እሺ የት ነው ያለው? እኔ አላውቅም ያለበትን። በቃ ይሄዳል ጥፍት ብሎ የሆነ ቀን ነው የሚመጣው እኮ። ይሄ ልጅ ያለበትን ሁኔታ እኮ እንደ እህት እኮ ማወቅ በቃ አህዮቹ ናፍቆት ይሆናል። አህዮቹ ናፍቆት? ለምን አትሆኝም? ለምንድን ነው የምትሆሽ? በቃኝ። ለምን ትሆሻለሁ እንዴ? እንደዚህ ያለቅሽ ሰው ዝም ብሎ ይተዋል? አዳምጪኝ። ይሄ ነገር እውነት ከሆነ ከዚህ ነገር ውስጥ እንዲወጣ ማገዝ አለብን። እንዴት ነው የሚወጣው? ለምን አይወጣም? ሰው አይደለ እንዴ? ሰው አይደለ? በቃ ችግር የለውም። አንቺ ተረጋጊ። እኛ ማድረግ ያለብንን እናደርጋለን። ምናልባት ግን እኔ አሁን የተጠራጠርኩት ነገር በዙሪያው ያሉ ሰዎች እንደዚህ አይነት ነገር እንዲወጣ ያደረጉት ነገር የለም? አላውቅም፣ ምንም አላውቅም። በቃ ምንም አላውቅም። እዛው አህዮቹ ጋር ፈልገው። አህዮቹ ጋር እንፈልገዋለን እኮ አቲ እናት ምንድነው? ምን እየሆነሽ ነው? ምን እየሆነሽ ነው? ኧረ እየተንደባደበሽ ነው። ኧረ እናት ምንድነው የሚያንጣረው? ኧረ እናት ተነሺ። ሰብለ ተው በቃ ውጡልኝ፣ ሄዱልኝ፣ አልፈልግም። ውጣልኝ፣ ሲጀመር ከቤቴ በቃ ውጣልኝ። እንወጣለን። ተረጋግሽ። ውጣልኝ ከቤቴ በቃ ውጣ። ምንም አልፈልግም። በቃ ውጣ። ምን ፈለግሽ አልኩሽ? እሺ ተረጋግሽ። ምንም አልፈልግም ከዚህ በላይ በቃ ውጣ። አልፈልግም። ምን እየሆንሽ ነው? ምንም አልሆንኩም። ውጣልኝ በቃ እኮ። እሺ ከመሬት ተነሽሽ። ብነሰማ አያገባም። አንተ ከቤቴ ብቻ ውጣልኝ። ስለምን አበጥብጠኝ? እንዳያ እየተንደባለልሽ ነው ወይስ ምንድነው? ስለምን አህያ ነው የምታወራው? ምንድነው የምትለኝ? በቃ እባክህ ሄድልኝ፣ ውጣልኝ በቃ። ቆይ ተረጋጊ። ምንም አልፈልግም፣ አትጠጋኝ። ቆይ እኔ ተረጋጊ። አልጠጋሽም። ውጣልኝ። አይደለም ቆይ ተረጋጊ። አንቺ ተረጋጊ። ምንም አልረጋጋም። በቃ ውጣልኝ። ስለምን አበጥብጠኝ? ምን ሆነሽ ነው? ምንም አልሆንኩም። አንቺ ምን ሆነሽ? ወንድምሽ አይደል እንዴ የተበጠበጠው? ለምን የወንድሜ ህይወት የኔ ህይወት አይደለም እንዴ? ለሱ አይደል የምትወጣው ታዲያ? ስለዚህ በቃ ተው። አንቺ ካልተረጋጋሽ እሱ ወደ ሰላም ይመለሳል። በቃ ተውኝ። እስካሁኖቹ ምን አተረፉ? ምንም
ስሙን ከማጥፋት ውጭ ውጡልኝ በቃ እኔ ግን ይኸውልህ ካሜራህን ማጥፋልኝ ሰውን ይዘህ ሂድልኝ ለወሬ አይደለም የምትወጣ አንዴ በቃ ምንም አልፈልግም እባክሽ አንዴ እባክሽ ተረጋጊ ይኸውልሽ የኔና እንደዚህ የምትሆኝበት ምክንያት ይገባኛል ግን ምንም አይገባም በቃ ሂድልኝ እባክህ ተወኝ ሂድልኝ እንደዚህ ሆነሽ እንዴት ትይሽ ወይኔ ይኸውልሽ ተረጋጊ አይደለም ይኸውልሽ ቆይ ትዳሩም ተፈጥጧል እያልሽ ነበር አዩ ተረጋጊና መልሽልኝ ጥያቄ ለሱ ነው የመጣው ታላልኩሽም አታልቅሽ እባክሽን አታልቅሽ እሺ ምንድን ነው የምፈልገው ከዚህ በላይ ምን ልንገርሽ እኮ ይኸውልሽ ማልቀሱን ተይና ወደ መፍትሄው እንሂድ ይሄ ነገር እውነት ከሆነ መፍትሄ እንፈልግ ወለሰው እየመጣ ሰላም ወና እሱ ማነው እኔ ምን አቅልሻለሁ ማለት አንቺ ጋር ልጅ ብሎ ያገኘሁት ማነው እሱ ቆይ እጭ ላይ አገባኝም ትልብልብኝ እኔ ላይ ቆይ ጋዜጠኛ ነኝ ቆይ ጋዜጠኛ ምን ሰራ ለጋዜጠኛ እዚህ ቤት እንደውም እሷን ነው በደንብ መጠየቅ ያለብህ እሷ ነች አይደል ባለቤቱ ምን ነው ስለዚህ ሰው ነው ማለት አንተ ሲጀመር ኦኬ ወንድሜ ባለቤት ነሽ እንዴ አንቺ የምን ወንድም ነው ሳይሆን ወንድም ነው የምታወራው እኔ የዝነኛው ምንድነው ይሄ ካሜራ የብርሃኑ ጓደኛ ነኝ እኮ ካሜራም ይሰራል አጠፋልሻለሁ ካሜራ ተረጋጊ ቆይ እኮ አጥፋልኝ እንረጋጋ ምን እየሰራህ ነው ቆይ ተረጋጊ ትሰማኛለህ ካሜራ አጥፋን ተሙጣ አጠፋ ውጪ እናወራለን ማውራት ያለብንን ነገር ቤት እያለ ለምን ውጪ እናወራለን ዝናብ ነው ውጪ እናወራለን ምንም ችግር የለም እዛ ጥላለ በረንዳ ላይ ውጪ መውጣት እንችላለን ተረጋጊ ለምን ቤት ይፈራሽ ማውራት ውጣልኝ እያልኩ ነው እኔ የብርሃኑ ጓደኛ ነኝ መጀመሪያ ለምን ጓደኛ ነኝ እኮ ሚስቱ ነኝ እንዴት ነው ማለቃ አንተ ካሜራውን አጥፋልኝ እኔ ስራ ጓደኛ ነኝ አዳም ጓደኛ ሆንክ እዚህ ካሜራ ይዘን ምን ትሰራለህ ይሄ ሁሉ ሰው ለምን የምፈልገው ነገር ለማረጋጋት ነው የመጣው አንቺ ዝም በይ እሱ ነው ዝም በይ እስከ መቼ ድረስ ትሰማኛለህ እኔናችሁ በኋላ እኖራለን ውጣ ለምን ቆጫት ይኸውልህ አይመለከትም አንተ ነው ገባ የምትፈልገውን በሙሉ እሷን መጠየቅ ትችላለህ ከኔ በላይ እሷን አጥሩ የተደራጋሩ ስለዚህ እሷን ጠይቀት አንቺ ዝም በይ ለምን እንደዚህ የምትለው ነው ታንኩ ነው አንቺን ነው መጠየቅ ያለብህ አንተ ምን አገባ ሲጀመር ስለማለ የሚመለከት ነገር አለ እሷ ያለች ነው ሱፍ ጮ ቤት ሄዶ የሚያስፈጭው አንቺ ምን ትሰሪያለሽ ዝም በይ አንቺ ምን ነው የምታወሪው ምን ነው የምታወሪው አንዴ ተረጋጊ ባክ አንተ ነገር ምን ነው የምታወሪው ሚስት ቆይ ማለት አንዴ ተረጋጊ ነኝ ትሰማኛለህ ወይ እየሰማሁ ወይ ከሷ ጋር እንዴት ነው እኮ ይኸውልሽ አሁን እንድትጣሉ አይደለም የምፈልገው ከመጣላት ወደ መፍትሄ ብንሄድ አይሻልም እሺ ካሜራውን አጥፋና እኔ እናንተ ምንድነው የምፈልገው አንተ ማን ሲጀመር እኔ ጋዜጠኛ ነኝ ጓደኛው ነኝ የስራ ጓደኛው ነኝ እና ለመፍትሄ ነው የመጣሁት መፍትሄ እንስጠው ለዚህ ልጅ የት እንዳለ አሁን እንኳን ታውቂያለሽ አታውቂም አውቃለሁ ባሪት እንዳለ እንዴት ነው የማላውቀው እሺ ተዋወቂ ግን ቁጭ ብለን እናወራ ምንድን ነው የምታወራኝ ለምን የምን መፍትሄ ነው ይሄ ልጅ በምን ምክንያት ነው እንደዚህ ባህሪው እየተለዋወጠ የሌለበትን ባህሪ ከየት ነው እያመጣ ያለው አንተ ምን አገባህ ያገባኛል የሚመለከት ነገር የህዝብ ሰው ነው የህዝብ ሰው ይሄና ህዝቡን ታዲያ እንደምራ ታዲያ ምን አገባ እኔ ስለ ባሌን ነው ማስተካከል አንቺ ምንም አልተሰማሽም ነው ትሰማኛለህ ምንም አልተሰማሽም ባሌን እኔ ራሴ አስተካክለዋለሁ በቃ ውጣ ይኸውልሽ የወንድሜ ስም እንደዚህ ሶሻል ሚዲያ ላይ መነጋገሪያ እየሆነ ነው አይደል ስሙን እኮ ለመመለስ ነው ተረጅኝ ይኸውልሽ ጋዜጠኛ ነኝ በርካታ ሰዎች እኔን ያዳምጡኛል ስለዚህ እሱን ፖስት አደርጋለሁ ይሄ ሰውዬ ወደ ነበረበት ክብሩን መልሰው ባሌ ምን ማድረግ እንዳለብኝ እኔ አውቃለሁ ያልኩህ እኮ ነው እኔም አውቃለሁ ምንድነው የምታውቀው አንቺን ታውቂያለሽ እኔም አውቃለሁ እሷ እንተጋገዝ አንቺ ዝም በይ አልልም ዝም በይ ሰው አለ ብለሽ ነው ይኸውልሽ አንቺን ባያገባ ኖሮ እንደዚህ ህይወቱ ምስቅልቅል ባላለ ነበር ሲጀመር አንቺ መጀመሪያ ማትፈልጊም ነበር አንተ እስኪ በቃ ወደዛ አይደለም ይኸውልሽ ዘም ነበር ስጥሬ ነበር ይኸውልሽ ይሄ ነገር ወዴት ያመራል አሁን ሰው ቤት እኔ ምንም ነገር አላወራም ምንም ነገር አታውሪ ስለ ልጁ የእናንተ በውስጥ ትፈትታላችሁ ስለ ልጁ ግን ይመለከተኛል ጥያሬ ነው እሺ ቁጭ በል ምን እንደምታወራ ይሄው ተቀመጥኩ አንቺም ቁጭ በል እባክሽ ምን እንደምታወራ ልስማ እሺ ለእሱ አስረድሻታል ለአንቺ ምን አስረዳሽ የ5 ዓመት ጓደኛው ነው በስራ ኢንተርቪው በሚሰጥበት ሰዓት ላይ የኔን ሚዲያ በተደጋጋሚ ይጠቀማል ምናልባት አንቺን ካገባ በኋላ ከሌሎች ጋር ነው ጋዜጣዊ መግለጫዎች ሙዚቃ ሲለቅ ምናምን የሚሰጠው አንቺን ከማግባቱ በፊት ይመስለኛል ማለት ብዙ ጊዜ የምንተዋወቀው ከሱ ጋር አንቺን ካገባ በኋላ ግን ሌሎች ደንበኞች ስላሉት የሚዲያ ባለሙያዎች ስላሉት እኔ ጋር መተዋወቅ ለዛ ነው አንቺ በደንብ ማታቂ ተረጋጊና ለመፍትሄ ነው የመጣሁት ይሄ ልጅ ምን እየተፈጠረበት እንደሆነ እንድረስበት ከዛ በኋላ ነገሮችን ወደ ቀድሞ እንመልሳቸው መሆን ይችላል አሁን የት ላይ ያለው ወንድሜ አቃልኩ የት እንዳለ አውቃለሁ ብለሻል አይደል የት ነው ያለው ስራ ላይ ነው የት ነው ስራ ላይ ስራ ነው ሄዷል የት ይሄንኞቹ ጋር
ምንድን ነው ያልሽው? ምንም አላልኩም። የምታውቂውን የት እንዳለ ተናገር ነው ያልኩት። ምንድን ነው የምታወሪው? አንቺ ስራ ምንም አላልኩም። ጋር ምንድን ነው? የምን አህያ ነው የምታወሪው? ስለምን አህያ ነው የምታወሪው? ቆይ እሺ፣ ለስራ ሄደበት ያሟታል እንዴ? እሺ ተረጋጊ። ይኸውልሽ እኔ አሁን ለምንድን ነው እንደዚህ የምትሆኑት? ምን ሆነ? ለምንድን ነው እሷ አንቺ ከመጣሽ በኋላ ነው ልጅ እንደዚህ? እኔ ነው እየጠየቀኝ ያለው በቃ መመልስልህ መልስ በቃ ስራ ላይ ነው አልኩ። ስራ ላይ ነው? አዎ። ለምንድን ነው እሷ ከአህያ ጋር ነው ያለች ያለች? ምን አውቃለሁ። ለይካት እሷን እንግዲህ ምን እያወራች እንደሆነ እኔም አልገባኝም። የት ነው ስራ ላይ? የት አካባቢ? ወደ ደብረ ዘይት ሄዷል። ደብረ ዘይት ለስራ? እሺ። የክሩ አባላት ሊያጣሩ ሄደዋል አይደለ? አዎ ሄደዋል። እሺ ስልክ ጠብቅልኝ። ስልክ ደውልና ያለውን ነገር ያጣሩልኝ። እሺ ሁሉንም ነገር ጠይቃቸዋለሁ። በጣም ጥሩ አመሰግናለሁ። እሺ ለማንኛውም አሁን ማለት ነው ይሄ ነገር እንዴት እንደተፈጠረ ከመቼ ጀምሮ ሲፈጠር እንደነበረ ማውራት እፈልጋለሁ። ይሄ ልጅ ወፍጮ ቤት ለምን ሊገኝ ቻለ? አውላላም ሄዳል፣ ሄዱ ይንጠባለላል። ምንድን ነው እየተፈጠረ ያለው? ምንድን ነው የምታወሩት? የምንሽ ነው ደግሞ እንደዚህ ያደረገው ማለት ሲጀምር ሰው ቪዲዮ እየቀረጸ የሚለቀው ነገር ልክ አይደለም። እንዴት ማለት? በቃ ከየት እያመጣ እንደሚቀርጸው አላውቅም። እሱ አይደለም ያልሽ ነው? አዎ ያውን እኮ ዘመኗል። ያው በኤአይም ሊሰሩት ይችላሉ። ምን ግዴታ እኮ እሱን እዛ እንትን ማለት የለባቸውም። ከፈለጉ አንተን እንደፈለጉ አድርገው ማድረግ ይችላሉ። ይሄን ታውቃለህ። ስለዚህ እኔ ባሌ እንደዚህ አይነት ነገር አያደርግም። ለስራ ደብረ ዘይት ነው? አዎ። የሚወራው ነገር ውሸት ነው ማለት ነው? የሚወራው ነገር ውሸት ነው። ሰው ምንም ሊያወራ ይችላል አሁን በዚህ ዘመን። እኔ እውነት ነው የምለው። ምን ነው እውነት? ምናልባት ከአህያ ጋር ምን እንደባለው አንቺ ሲደባል አይተሽዋል? እኔ አላውቅም። ብቻ ይኸውልህ ታዲያ ካላወቅሽ ምንድን ነው የምትቀባጥሪው? ዝም በያ። ካላወቅሽ የማታውቂውን ነገር ዝም ብለሽ አትቀባጥሪ። የማታውቂውን ነገር ዝም ብለሽ አትቀባጥሪ። እሺ ለምንድን ነው አንቺ እያለሽ እሱ ወፍጮ ቤት ይሄዳል ከአህያ ጋር አየነው አሉ። አንቺ ሲጀመር እኔና እሱ አብረን እንድንሆን ስለማትፈልግ? አዎ አልፈልግም። በቃ ዝም ብለሽ አቀባጥሪ። የማይሆን ነገር የማልፈልገው ደግሞ አንቺን ካገባ በኋላ ባህሪው እንደሚቀየር እርግጠኛ ስለሆንኩ። ኧረ እባክሽ ትሰሚኛለሽ? አሁን ሰው ፊት ነኝ። ካለበለዚያ እንዴት እንደማንጠለጥልሽ ደግሞ ታውቂያለሽ። ዝም በይ። እዛቻ እያደረሽባት ነው። በቃ ዝም ትበል። ስለማታውቀው ነገር አታወራ። ልጅ ናት እኮ ማስፈራራት የለብሽም። ልጅ ናት። አንተ ነህ ልጅ። ልጅ መስላለች። እሱንም ሰደብሽው ጎበዝ። አንቺ ዝም በይ ዛሬ። ቆይ ይኸውላችሁ ተረጋጉ። ማለት ትዕግስቴን እያስጨረስሽ ምንድነው እንደዚህ የሚያናቁራችሁ? ማለት ምንድነው እንደዚህ ቃላት የሚያናቁራችሁ? ወንድሜን እንዳወራው አትፈቅድልኝም። የት ሄደ ስላትም አትናገርም። ደውልሽ ሶሻል ሚዲያ ላይ ምን እንዳለ ስጠይቃትም እኔ ለማለት አይጠበቅብሽም። ደውይለትም ከመቼ ላይ አውቃለሁ እኮ አልሽ አንቺ። ባለቤቴ የት እንዳለ ምን እንደሚያደርግ አውቃለሁ አልሽ። አዎ አውቃለሁ። ስለዚህ የምታውቂውን ነገር ነው የተጠየቅሽው። እኔም ጠይቀሽ አትመልሽም ማለት የማውቀውን ነገር ተናገርኩ እንዴ። አሁን እኮ ምን ስልክ የለሽም? ስልኩን አታውቂው? ደውለሽ አትጠይቂው? ምን በጠይቁ ለምን አስፈለገ ደግሞ? ስራ ነገር ፊት እንዳለ እስኪ እርጉ። እስኪ ተረጋጉ። አሬች እያልሽ ምን መረጋጋት አለ? በእናትህ ልታሳብደኝ ከሆነ ይኸውልህ አሁን የእናንተ ጥላ አይደለም የሚያሳስበኝ፣ የእናንተ አለመግባባት አይደለም የሚያሳስበኝ። ይሄ ልጅ ክብሩንም ዝናውንም ስራውንም እያጣ ነው፣ ራሱንም እያጣ ነው። አንቺ ደግሞ እዚህ ጋር ከኔ ጋር ውሸት ነው እያልሽ ትከራከራለሽ። መረጃ የያዘውን ነገር አረጋግጬ ነው እዚህ የመጣሁት። ምኑን ያረጋግጥ? ተደጋጋሚ የሆኑ ነገሮችን አይቼ ነው የመጣሁት። ምን አየህ? እና እህትሽም ደግሞ በአይኗ ያየችውን ነገር ተናግራለች። ወፍጮ ቤት እየሄደ ወፍጮ እንደሚያስፈጭ የሰማሁት ነገር አለ ከማህበረሰቡ፣ ከሰዎች ወፍጮ ቤት ያዩት ሰዎች። ምን ችግር አለ ታዲያ? ወፍጮ ቤት ብሄድ ችግር አለ? ወፍጮ ቤት ብሄድ ምን ችግሩ? ችግር የለውም እኮ። ግን ከአህያ ጋር የተለየ ቅርበቱ ለምን አስፈለገ? አህያ እኮ ማለት ጌታን የተሸከመች እኮ ነች። አህያ ማለት መኪና አለው። ምንድን ነው ችግሩ? እንስሳ ነች እንደማንኛውም እንስሳ። እዚህ አምጥቼ በአስራት አህያ ምንድን ነው ችግሩ? ችግር አለ? ችግር የለውም። ቤት ውስጥ ውሻ አለ፣ ድመት አለ፣ ሌላም እንስሳ ይኖራል። ሰው ስንት እንስሳ ያሳድግ የለ እንዴ? ምን ምንድን ነው ያልሽው? ምንድን ነው የምትንቀኛሽ እንዴ? ምንድን ነው ያልሽው? እና አልሰማሁትም። ዝም በይ። ምንድን ነው የምሰማው? ለምንድን ነው ዝም የምለው? ምንድን ነው የምሰማው? አትልቀቀኝ። ምንድን ነው እየሰማሁ? ልቀቀኝ። ቆይ ተረጋጉ። ቆይ ኧረ እባካችሁ ተረጋጉ።
ሰብለ ተረጋጋ። አንተ ልጅ ማረብ ምታወሩ ጠቅቀሽ ወቂ መጀመሪያ ካየሽ እዚህ ጋር እናንተ ምንም እንትን እየተስማማችሁልኝ አይደል? የምትፈልጉት ምን እንደሆነ እናጣራለን። ምን እንደሆነልሽ ነው የፈለግሽው? ልጁ ሰብለ የምታውቀውን ነገር እየነገረች ነው፣ አንቺ እየደበቅሽ ነው። ምንድን ነው የምታውቀው ነገር? ሲጀመር የማይመስል ነገር ነው የምታወራው። እሷ እኔና እሱን ለማጣላት የማታደርገው ጥረት የለም። ቆይ በመደበቅ ውስጥ መፍትሄ አለ ብለሽ ታምኛለሽ? ምን የተደበቀው ድብቅ ነገር አለ እዚህ ቤት ውስጥ? ምንድን ነው? እኔ እኮ አጣርቼ ነው እዚህ የመጣሁት። ምንድን ነው ያጠራው? አንተ እዚህ ቤት ነው የምትኖረው? ስልክም ስታወራ ተደብቃ ነው፣ ነገሮችን ስታደርግ ድብቅ ብላ ነው። መብቴ ነው። አንቺ ምን አገባሽ? ምንስ ባደርግ በቤቴ? ቤት ውስጥ እስከኖርን ግን ማወቅ ነበር። በቤቴ አንቺ ምን አገባሽ? አይመለከትሽም። ይኸውልሽ አንድ ላይ እስከኖራችሁ ድረስ ቤቱ ይጋራ ነው። ቤቴ አትባባሉ። አሁን ከናንተ ሰማኛለህ። ወጥቼ ተደብቄ ባወራ የፈለኩትን ነገር ባደርግ መብቴ ነው አይደለም? ምን እንደሚያስደብቅሽ ነገር እንዴ? መብቴ ነው። ለምን የምትደበቂ? እንዴ መብቴ ነው። በቃ ከጀርባ የሆነ ነገር እያደረግሽ ካልሆነ በስተቀር መደበቁ ለምን አስፈለገ? ጓደኞቼ ላወራ እችላለሁ ወጥቼ። ጓደኞችሽን ማውራት ምን ታዲያ ነውራል? እኔ ማንንም ሰው ላወራው እችላለሁ ወጥቼ። የግድ እሷ ፊት ሁሉንም ነገር ማድረግ አለብኝ? እስኪ ንገረኝ። እሷ ፊት ማድረግ አለብኝ ሁሉንም ነገር? የባለቤትሽ እህት ያንቺም እህት ናት። አንዴ ከእሱ ጋር ስትጋቢ እሷንም እህትሽ አድርገሽ ተቀበለሻል። ምን አማራጭ አለኝ? ከዛ አማራጭ ስለሌለኝ ነው እሷን የተቀበልኩት እንጂ እቺ እንደምታያት ሰው እንዳትመስል። ስለዚህ አህያ ምክንያቱ አንቺ ነሽ ማለት ነው። እቺ ጤነኛ አይደለችም። ምን ያምሻል አንቺ? አመኝም። ከምን ተነስተሽ ነው ያልሽው? በቃ ከሚያደርጋቸው ነገሮች ወንድሜ እንደዚህ አልነበረም። አሁን እንደዚህ አልነበረም። ዛሬ እንደሚወራለት አልነበረም። እሷን ካገባ በኋላ ግን ሁሉ ነገር ነው የተቀየረብኝ። ለእኔም እንደ ድሮ አይደለም። የወንድሜ ፍቅር፣ የወንድሜ እንክብካቤ፣ ሁሉ ነገር ነው የጠፋብኝ። ባህሪው ተቀይሯል። ሁሌ እንደዛ ልጅ አንቺን እያበለ መኖር አለበት? አንቺ እኮ ትልቅ እሺ ልጨርስበት። አንቺ እኮ ትልቅ ልጅ ነኝ ሲጀምር። ለምን አንቺን እያበለ የሚኖረው? ወንድሜ ሁሌም ትንሽ ነኝ። ኧረ እንደ ትልቁ ነሽ ኖሪ እንጂ። እቺ ህፃን ልጅ ናት እንዴ? ትልቅ እኮ ነው። ምንድን ነው የምታስመስይው? አታልቅሺ። ቆይ እስኪ እነሱን ስላየሽ ነው አሁን? ምን ሆነሻል አንቺ? ትሰማኛለህ? አልሰማሽም። ካልሰማኝ በቃ ውጣ። ለምን አወራለሁ እኔስ? ካልሰማኝ መውጣት ትችላለህ። እዚህ ጋር ልጅቷን ስሜታዊ እያደረግሽ ምንም ላዳምጥሽ አውቃለሁ። ትሰማኛለህ? ሁሌ አህያ የምትይው እኮ አንቺም ጭምር ነሽ። እሱ ብቻ አይደለም እየተወራ ያለው ነገር ደግሞ እውነት ነው፣ እርግጠኛ ነኝ። አታስመስይ እባክሽ። እዚህ ምን ሰው ስላየሽ እንደዚህ የምታስመስይው? ቆይ ምንድን ነው የማይመስል ነገር አታውሪ። እዚህ ቤት ውስጥ ምንድን ነው የተፈጠረ ያለው? በሁለታችሁ መካከል ምንድን ነው ግጭቱ? ቆይ ምንድን ነው? አትወደኝም። ሲጀመርም እንዳገባው አትፈልግም ነበር። ለምን? ምክንያቱም እሷን ጠይቃታ። አልገባኝም። ገና ሳንጋባ ጀምሮ ስንት ነገር እንዳደረገች። ቆይ እሱን ታዩ፣ ተረጋጊ። አሁን እናንተ የሚያሳስባችሁ የሁለታችሁ ጻፍ ነው ወይስ ይሄ ልጅ ነገ እኮ ይሄ ልጅ ሀብቱን፣ ዝናውን፣ ክብሩን ካጣኩ ሜዳ ላይ ነው የሚወድቀው? ለሚያሳስባችሁ እሷን ጠይቃት። የሁለታችሁ ጸብ እኮ ይፈታል፣ መፈታት ባለበት መንገድ ይፈታል። አሁን እያሳሰበኝ ያለው ይሄ ልጅ የት ነው? ምን እያደረገ ነው? ነገስ ክብሩን፣ ዝናውን፣ ገንዘቡን የሚያመጣበትን ነገር ነው እያጣ ያለው። ይሄ ነገር አያሳስባችሁም? ሁለታችሁም ራስ ወዳድ ናችሁ። አንቺም ለወንድምሽ ማሰብ አለብሽ፣ አንቺም ለባለቤትሽ ማሰብ አለብሽ። ሁለታችሁም ተጋግዛችሁ ከዚህ ነገር እንዲወጣ ማድረግ አለባችሁ። እናንተ የምትጋጩ ከሆነ የእናንተ ግጭት ለእሱ መፍትሄ እንዲሰጥ ካልሆነ ወይም ደግሞ እሱን መጥቀም ላይ እዚህ ቤት ውስጥ እሱ ስራ ካልሰራ ያለውን ክብር ያለውን ዝና እያጣ ከሆነ እኮ እዚህ ቤት የሚላስ የሚቀመስ ነገር ልታጡ ነው። ይሄም ልጅ ከዛ ክብሩ ወርዶ ብዙ ነገር ሊያጣ ነው ማለት። የሚወራው ነገር ልክ ከሆነ መቼም አብዛኛው ሰው እንደዚህ ከተወራበት ለስራ ላይፈልጉት ይችላሉ። እንዴት ይሄ ነገር ያሳስበው? የሚወራው ነገር ልክ አይደለም። እኔ ደግሞ የተለያዩ ሶሻል ሚዲያዎችን እየሄድኩኝ ለመከላከል ሞከርኩኝ። ማንም የሚሰማኝ ሰው አላገኘሁም። የሆነ ሰው የሆነ ያልሰሙሽ እኮ ማረጋገጫ እውነት ስላላቸው ምንም እውነት የላቸውም። የሆነ ቀን የሆነ ሰው ቀርጾ የሆነ ነገር አደረገ። ከዛ እነሱ በቃ በኤአይ ምናምን እያቀናበሩ መልቀቅ ጀመሩ። በቃ እሱ ታዋቂ ስለሆነ ነው ይሄንን የሚያደርጉት። እሱ ገና ለገና ታዋቂ ነው ብለው ከክብሩ ዝቅ ለማድረግ እነሱ የሚሰሩት። አሁን ምን የሆነች ነገር ስታደርግ ቢሆን አቀናብሮ ይለቁታል። ከዛ ዛውን የሚቀባበሉት አይሆን እኮ እናቃለን። ሊሆን ያለው አዎ ቅንብር ነው እንዴ። ለምን ወፍጮ ቤት ተገኘ? መብት እኮ ነው መሄድ። ጫካ ውስጥ ስም እንደባለለ ነው። አረ ጭራሽ ጫካ ውስጥ አንተ እንደባለለ ኦልሬዲ ሙዚቃ ምናምን ሊያጠና ይሄዳል። አንዴ በቃ ዝም ያለ ቦታ ፈልጎ እዛ ሲያዩት እነሱ እያቀናበሩ ይለቁታል።
ስለዚህ አሁን ይሄ ልጅ ምንድነው መፍትሄው? እኔ እኮ በቃ አሁን ሶሻል ሚዲያው እያደረገ ያለው ነገር ልክ አይደለም እኮ ይኸውልሽ አሁን አንዳንዴ ለጥሩ ነገር ይጠቀሙበታል ይሄ ነገር ውሸት ከሆነ ሶሻል ሚዲያው ላይ ፕሮሞሽን ስትሰሩ ለምን ተቀባይነት አላገኘም እንዴ? እኔም ያልገባኝ እኮ እሱ ነው። ምን የሚሰማኝ ሰው አጥቼ ነው በቃ የተውኩት። ምንድነው የሚሉሽ ስታናግራቸው? በቃ አይሰሙኝም ሲጀመር ለምን ሊያስገቡኝ ፈቃደኛ አይደሉም። ለምን ምን አውቃለሁ እሱ። እሺ አሁን ስለዚህ አሁን እንደዚህ አልሰማ ያሉት ሰዎች ነገ እሱን ስራ ለስራ ብለው የሚሰሙት ይመስልሻል? እኮ እኔ እኮ አሁን ምንድነው ማድረግ የምችለው? እስኪ ለዚህ ነገር አልኩኝ እኮ እኔ ባሌን ወደ ነበረበት ቦታ ለመመለስ ወደ ክብሩ ለመመለስ ይሄን ሁሉ ነገር ጥረት ምን ማለት ነው? ይሄ ስለምፈልግ እኮ ነው እየዞርኩኝ። ለምንድን ነው ይሄንን የምታደርጉት? ወደ ቀድሞ ለመመለስ አልሽ እኮ። ስለዚህ አንቺም ቢሆን አምነሻል ማለት ነው እንደዚህ አይነት ባህሪ መኖሩ እንዴ? የሚፖስቱትን ነገር እንዴት እሱ እኮ ይሄ ሁሉ ነገር ሲሆንበት ውሸት ነው ብለሽ ካመንሽ ወይም ደግሞ ኤአይ ነው ምናምን ካልሽ ለምን በክስ ይሄን ነገር መዝጋታችሁ? አሁን መክሰስ አይቀርም። እሱንም ስራው አይታያቸው ስላለኝ ነው እንጂ ይሄ ከሁለት ሳምንት የሆነው ጉዳይ ነው። አሁን እያወራሁሽ ያለሁት ያው ከሱ ጋር እያወራን ስለሆነ ነው። ይከሰሱ ወይ ስለው በቃ ካልሆነ ንክሰሳቸው በህግ እንጠይቅ ስለው አይቆይ አለኝ። ለምን እንደቆያለሽ እኔ እንጃ። እንግዲህ እስኪ ያው ትንሽ ጊዜ ነው ወሬም ያው ሲነጋ ምናምን ያው እንግዲህ በጊዜ ሂደት ይተዋሉ ብሎ ስላሰበ ነው። በቃ ያው ጉዳሜ ነው ነገር ብሎ ሁሉም ይተዋል። ምን ስንት አርቲስት ላይ ያላየነው ያያ ጩኸትስ ምንድነው ታዲያ? አንቺ ስለምን እየጮኸሽ ነው የምትወሪው? የት እየሄድሽ ነው ሲጀምር የምትመጪው አንቺ ራሱ? እኔ ትጄ ያውቃለሁ ምዙሪው አንቺ እሱ የሚመጣው በሳምንት አንድ ቀን የት ሄደ ስልሽ ስራ ነው። ለምንድን ነው በሳምንት በዛው ልክ ደግሞ ቪዲዮ እየተፖሰተ ነው። እሱ ወጥቶ በሚቆይበት ሰዓት የሚወጡት በጣም የሚያስጠላ ነገር ነው። አንቺ ግን ምንም እየመሰልሽ አይደለም። ምንም እየመሰልሽ አይደለም ማለት ምን ማለት ነው? ምንም እየመሰልሽ ለኔ እኮ ባሌ ነው ለወይስ ላንቺ ነው እንደሚስለው? እኔ ምንም አይመስለኝ ነው የሚመስልሽ? ባሌ እኮ ነው ለኔ። ጀመረ ራስ ወዳድ ስለሆንሽ ነው። ዝም በይ ወደዛ። ራስ ወዳድ ትላለች እንዴ? ቆይ ተረጋጉ እስኪ ሰከን በሉ። ጀመረ ወንድሜ እንደዚህ ለመሆኑ ምክንያቱ አንቺ ነሽ። እቺሽ ከምን አንቺ ከምን ተነስተሽ ነው ሁሉም ነገር ወደ እሷ ያረክሻለሽ? ጠይቃት ነው ያውቃለሁ ብላ የለ ሁሉም ነገር ያለው እሷ ጋር ነው። አህያ ለሚባለው ነገር አንቺ ነሽ። ለምን ታስፈራራለሽ? አትዘጋም። አፍሽን ዝጊ። ዝም ብለሽ አትለፍልፊ ስለማታውቂው ነገር። ትሰሚኛለሽ? አንቺ የምታውቂውን ነገር ተናገሪ ተባልሽ። ማውቀውን ነገር እኮ ነገርኩኝ። እሷ ግን ከመጣውን አህያ እሰማለሁ ሲጮህ ምንድነው ስላት የከለ አህያ ነው ነው የምትለው። እና ምን ታዲያ ምን ይሆን? የነሱ አህያ ደግሞ የምሰማው እዚሁ ግቢ ውስጥ ነው። ግቢ ውስጥ የጎረቤት አህያ ይጮህ እንዴ? ምን አገባሽ? መብታቸው እኮ ነው መጮህ። እዚህ አካባቢ ምንም አይነት አህያ እንዳለ አላውቅም። እሺ ጎረቤት ለምንድን ነው አንቺ እያለሽ እሱ ሲሄድ የነበረው? እያገዘኝ ስለሆነ ነው። እሺ ለምን መኪና እያለው በአህያ ይጭናል? ለምን እንዴ? ምን ችግር አለው? በአህያ ጭኖ ቢያመጣው በቃ ከፈለገስ። ኦኬ አንቺ ትፈልጊዋለሽ ማለት ነው ይሄ ልጅ በአህያ ምናምን እንትን ማለት ነው እንዴ? እኔ የለውም እኮ እሱ ነው ደርሶ የሚመጣው። ሲመጣ እኮ ታዲያ መኪና ነው የሚቀለው አህያ ነው የሚቀለው? እሱ እንግዲህ አህያ ይቀለለውስ። ስለዚህ አህያ ነው እንዲሁ እንስሳ ስለሚወድ ነው። አህያ ስላላችሁ ነው ማለት ነው። አህያማ የለም ጌት እናመጣለን። አህያ ከዛው ደስተኛ የሆንሽ ነው ይመስላል። ወፍጮ ቤት አካባቢ አህያ አይጠፋም እንዴ? ስለዚህ የሚያስደስተው ነገር ካረጋ ምንድነው ችግሩ? ያለበት ቦታ ለምንድን ነው የሚታየው ነው? እሺ ስለዚህ አሁን ኤአይ ነው ምናምን ስትይ የነበረው ነገር በሙሉ ራሱ ሰውየው ነው ማለት ነው። ራሱ ባለቤትሽ ነው ማለት ነው። በጭራሽ አሁን እኮ ኤአይ ነው ስትይ ነበር እንዴ? ኤአይ ነው ያልኩትኝ እኮ እየቀረጹ የሚለቁትን ነገር ነው ኤአይ ነው ያልኩትኝ። ወፍጮ ቤት ሄደ ምንድነው ችግሩ? በአህያ ይዞት የሚመጣ ሄሎ ምንድነው ችግሩ? እስኪ ንገረኝ። ችግር አለው? ምን ችግር አለው? ምን ችግር አለው? እስኪ ንገረኝ። ይሄ ሰውዬ እኮ የተከበረ ባለሙያ ነው። እና ቢሆንስ ምንድነው ችግር አለው የምትይው? እኮ የትኛውን የሚቀለው ነው ከመኪናና ከአህያ? አንቺ መልሽልኝ። እንግዲህ መኪናውን ካልፈለገው እሱ እንደዛ አድርጎ ይዞ መምጣት ከፈለገስ በቃ እሱ የፈለገው። ስለዚህ አንቺ ነሽ ማዋረድ የምትፈልጊው ማለት ነው። ለምን ማዋረድ የምትፈልገው? እኔ ሲጀምር እኔ በአህያ ጭነና አላልኩት። ጭኖ የመጣው ራሱ ለምን ባሌ እንዴት እንዲዋረድ? አንተ ራስህ ታስበው። እንዴት ባሌን ያህል ነገር እንዲዋረድ እፈልጋለሁ? ምፈልግ ይመስላል እኮ ይሄን ነገር እኮ ለማስተባበል እየሞከርሽ የነበረው ነገር ይሄ ነገር እንዳይመጣ ይሄን ነገር ማስተካከል ትችይ ነበር እኮ። በቃ ኦሬዲ አንዱ ለቀን እኮ ነው እንደዛ ሲያረጋዩት። ከዛ ቀረጹት፣ ለቀቁበት። ከባለቤትሽ ጋር ምን ያህል ትዋደዳላችሁ? በጣም ነው የምንዋደደው። ኦኬ ስንት ዓመት ሆናችሁ በህይወት? 4 ዓመት በትዳር? አዎ። ከዛ በፊት የተገናኛችሁበትን ነገር ታስታውሽኛለሽ? አዎ በደንብ አስታውሳለሁ።
እንዴት ነው የተገናኙት? ያው እኔም ትንሽ እንትን ነበር ሞካክር ነበር ሙዚቃ ምናምን። ሙዚቀኛ ነሽ አንቺ? ሙዚቀኛ አይደለሁም ግን በቃ ዝም ብዬ ሞክር ነበርና ሶሻል ሚዲያ ላይ ተገናኘን። እኔም ሞክራለሁ ምናምን እያልኩ እያወራሁት ተገናኘን፣ አወራን፣ በቃ መገናኘት ጀመረ እና በጣም ነበር የምንዋደደው። እስኪ በህይወታችሁ ተጣልታችሁ ወይም ተኮርፋችሁ ወይም ታውቃላችሁ በሆነ አጋጣሚ? አዎ እንዴ ለምሳሌ በጣም አይደለም እኮ ባልና ሚስት እግርና እግርም እኮ ይጋጫል። በጣም የተጋጫችሁበትን ቀን ታስታውሽኛለሽ? አየን ያህል ተጋጭተን እናውቅ እንጣላለን፣ እንጋጫለን፣ ግን ደግሞ ቁጭ ብለን አውርተን ችግራችንን ፈተን አብረን ነው የምንቀጥለው። በዛው በመሀላችን እንኳን ሰው ገብቶ አያውቅም። ቤት ውስጥ ማንን ነው በጣም የሚቀርበው? ብዙ ጊዜ ስትስት እሰማታለሁ። መጀመሪያ ላይ የነበራቸው ፍቅርና አሁን ላይ ያለው አንድ አይደለም። እንዴት ማለት? በፊት ሳይጋቡ በፊት አሪፍ ላይ ነበሩ። ዝም በይ እንጂ መሰሪ፣ ዝም በይ። ምንድነው ቆይ እሷም ታውቀዋለች እምትሰራው ስለምታውቀው ነው። እኔ እንዳይጋቡ ብዙ ጥረት አድርጌያለሁ። ምክንያቱም ዛሬ ይሄ ህይወት እንዳይመጣበት። ዛሬ ታረደው አንቺን ስላገባ ነው። ሲጀመር ብዙ ጊዜ ባልሰራለት ነበር። የእሱን ዝና ሲጀመር እሷ ናት የእሷ ዝና እንዲወጣ ነው የምትፈልገው። እሷ እንድትከበር፣ እሷ እንድትወደድ ነው የምትፈልገው። የእሱን ውርደት የምትፈልገው አንቺ ነሽ ሲጀመር እንጂ ባልሽ እንዲዋረድ ባትፈልጊ ኖሮ ይሄን ሁሉ ዝም ባላልሽ ነበር። አንቺ ምን አድርገሽ ነው ሲጀመር የሁሉ ነገር መቀባጠር? እኔማ እኮ ባሌ እንዳይዋረድ ስለምፈልግ የምችለውን እያደረኩኝ። ቆይ እስኪ ተረጋጉ። አንዴ ውጭ ተብኛለሽ ሳላውራት። እሺ ከዛ አንቺን አስገባሻለሁ። እስኪ አንዴ እባክሽ፣ እስኪ አንዴ ያዙልኝ። እሷ ዝም ብለህ መቀባጠረው ነገር ግን ስማት ለማንኛቸው እቺ የምታወራውን ራሱ አታውቅም። ነይ እስኪ